Wait, Lenish. Then Anish way. Alan. Yes. እናንተ ማታውቁት ነገር ነው ይኖራል። አይ ሚን እናንተ መስማት የሌለባችሁ ነገር ይኖራል። ሶ ለሷ በጣም ትልቅ የሆነ እድል ነው ከአዶናይ ጋር መሆን እንጂ በዚህ ልክ ፈና ያደርጋታል፣ እውነት ያስደስታታል ከሱ መለየት። አንድም ቀን ከእግር ኳስ ጋር የተገናኘ ፕሮፌሲ ቢስ አድርጌ አላውቅም። ፒኤስጂ የሚባለው ቡድን ከሁለት ጎል በላይ ሲያገባ ይቻለው፣ አርሰናል የሚባለው ቡድን ግን አንድ ጎል ሲያገባ ይቻለው። ስንት ለስንት ነው ጨዋታው ያለቀው? እዚህ ጋር አስቀምጡልኝ። ሳይጠበቅ በጃኒና በአዶናይ መሃል የገባችው ሴት ማን ናት? ስለዚህ ሴት እየወጣ ያለው መረጃ ብዙዎችን አስደንግጧል። ብዙ ሰውም እጅግ በጣም አዝኖባታል። ከቆያችሁ ዘርዘር ያለውን መረጃ በዚህ ቪዲዮ እነግራችኋለሁ። ስለ እግር ኳስ በመተንበይ እንግዲህ የሚታወቀው ነቢይ ሚራክል ተካ እጅግ በጣም አሳዛኝ የሆነ ለተከታዮቹ አስደንጋጭም የሆነ ነገርን ተናግሯል። ይህ ከምን ጋር ይያያዛል? በጣም ደፋር ሴት የተባለች እሁድን በኢቢኤስ የቀረበችው ይህቺ ሴት ማን ናት? ብዙዎች ተገርመውባታል። የድፍረቷም ጥግ ብዙዎችን ያስገርማል። በዚህ ቪዲዮ ማንነቷን ጭምር ሙሉ በሙሉ ለእናንተ እነግራችኋለሁ። ይህ አቡክ ሚዲያ ነው። ሳብስክራይብ አድርጋችሁ ቤተሰብ ሁኑ። ከሰሞኑን እንግዲህ አዶናይና ጃኒ ከተለያዩ በኋላ ወይም ተለያይተዋል ብላችሁ ብዙዎቻችሁ ካመናችሁ በኋላ እና ከተነጋገረን በኋላ እጅግ በጣም የሚያስደነግጥ አንድ መረጃ እየወጣ አለ። በላይቭ ብዙዎች ሲቀባበሉት ነበር። ስለዚህ መረጃ እውነታው ምን ያህል ነው? ምንድን ነው ደግሞ እየተባለ ያለው ነገር? ለኛ ለቲክቶክ ብለን ለቲክቶክ ወሬ ለማድመቅ ብለን የሰው ህይወት እንዳንረብሽ ነው አይደለም። እኛ ታውቂያለሽ፣ እዚህ እንደውም እንደዚህ ቤት ማለት ሁላችንም እኮ ነው። ለምሳሌ አዶናይ ዜማን ወዷታል። ከዜማ ጋር ጥሩ የፍቅር ግንኙነት ጀምረዋል። ይሄንን ነገር ደግሞ ለማረጋገጥ ከፈለጋችሁ ዛሬ አዶናይ የት ነው ያለው? ዱባይ ነው ያለው። ከማን ጋር ሊገናኝ? ከዜማ ጋር። ይሄ ውሸት ከሆነ ቼክ አድርጉ ራሳችሁ። ብዙዎችን ያነጋገረችው በተለይ በላይ ብዙዎች ሲቀባበሉት የነበሯት ሴት ዜማ ትባላለች። ያው ትታወቃለች። የአሸንዳ ኦልሬዲ ዋና አምባሳደር ተደርጋም ጭምር የተሾመች እጅግ በጣም ውብ የምትባል ሴት እንደሆነች እና ይሄንን ደግሞ ብዙዎች እንዲጠረጥሩ ያደረገው አንድ ነበር። ዲላም ፔጅ ወደ ኢትዮጵያ በመጣ ጊዜ አንድ ነገርን አዶናይ አድርጓል ከዚህ ሴት ጋር። ምንድነው ያደረገው? ለማስታወቅም ሊሆን ይችላል፣ ግን ብዙዎች ጥርጣሬ ውስጥ እንዲገቡ የሚያደርግ ነገርን አዶናይ አድርጎ ነበር። ምንድነው ያደረገው? Her name is Zema. She is the ambassador of Ashenda, the biggest cultural celebration. Your hair is amazing. Thank you. Zema, Lenish. Then Anish way. Alan. Nadi. it's like beautiful. Wow. Yes. But she smells good too. Right. Thank you. All right. ይሄ ቪዲዮ እንግዲህ መንቀሳቀስ ከጀመረበት ጊዜ አንስቶ ብዙዎች ሲነጋገሩ ነበር ከዚህ ጋር ተያይዞና ማታ ብዙዎች እየተነጋገሩት እንዳሉት ከሆነ አሁን አዶናይ ወደዚህ ሴት እንደዞረ የብዙዎች አመለካከት ሆኗል። ግን እውነቱ ምን ይመስላል እምላውን ነገር እኔ በደንብ ነው በዚህ ቪዲዮ ማብራራላችሁ። አዶናይ እና ጃኒ የእውነት ተለያይተዋል ወይ? ከነዚህ ተነስተው በኢንስታግራም ፎቶዎች ተለቀዋል የሚባል ወይም የተሰማ አለ። ከማን ጋር ተያይዞ? ከዜማ ጋር ተያይዞ። ግን እውነታው እኔን ምን ትላለህ ብላችሁ ከጠየቃችሁኝ በዚህ ቪዲዮ እምላችሁን በደንብ የሚያረጋግጥላችሁ ጃኒ ከራሱ አንድ ቤት አንድን ንግግር ስትናገር ድንገት በላይቭ ሪካርድ የተደረገ መረጃ ለብዙዎቻችሁ ይሄ ቪዲዮ ምን እያደረጉ እንደሆነ አዶናይ እና ጃኒ በደንብ የሚያመላክት ስለሚመስለኝ እሱን አጋርቻችሁ እዚህ ላይ ብዙ አንቆየም። የራሴን ነገር ግን ማለት ስለምፈልግ ብዬ እናልፈዋለን። እሺ ንገሩኝ፣ እኔ ምን ላድርግ? ይሄን አድርጊ በሉኝና ኮሜንት ጻፉ። እኔ ምን ላድርግ? ምን ልናገር? እናንተ ማታውቁት ነገር ነው ይኖራል። አይ ሚን እናንተ መስማት የሌለባችሁ ነገር ይኖራል። ሶ እንዴ ጊዜውን ጠብቂ። ምኞታችሁ ደስ ይላል። በጣም ነው የምወዳችሁ። ባይዘው በጣም በቃ የሚገርም ፋሚሊ አለኝ፣ የሚገርም ፋን አለኝ። አምንባችኋለሁ፣ አውቃለሁ። ከዚህ በፊትም አዲስ አይደለም፣ ሁሌ ነው የምነግራችሁ። ግን በቃ ተቀበሉት። አንዳንዴ መቀበል is very important.
እኔ እኮ አሁን ላይ ባልገባ ችግር የለብኝም። አሁን ላይ ቢልኝ እያስጨነቃችሁኝ ነው። ኤኒዌይስ ዲስሬስፔክት እንዳይመስል የምችለውን ነገር እንትን ብያለሁ። ከዚህ በኋላ ዝም ብለ ራሱ እንዳይደብራችሁ። ሉክ ይሄ ንግግር ብዙ ነገሮችን እየቀየረ ሆኗል። በኢትዮጵያ በሶሻል ሚዲያ በሚንቀሳቀሰው ህዝብ ውስጥ በጣም ትልቅ የሆነ ጥያቄ እንዳለና የሆነ ያልተፈታ ነገር እንዳለ ብቻ ሳይሆን አብሮነታቸው ሲሪየስ በሆነ ሁኔታ ውስጥ እንዳለና ብዙዎች ፕራንክ እየተደረገን እንደሆነ ልብ ብለናል። እንደውም ተነቅቷል እየተባለ ሲዘገብም ነበር ይሄ መረጃ ማለት ነው። ለምንድነው ፕራንክ ነው ሲያደርጉን የነበሩት ብለን የምንለው? ሰምታችኋል አይደል? በቃ ከናንተ ሊደበቅ የሚገባ ነገር አለ። እሺ ብሬክአፕ ያደረገ ሰው እውነት ጃኒ ብሬክአፕ ብታደርግና የነበራቸውን ግንኙነት ወደ መለያየት ቢመጡና ብትለያይ በዚህ ልክ ፈን እያደረገች በሰው ፊት አትሆንም። ሪል ማወቅ ያለባችሁ ያኔ እንዴት እንደነበር ያይታችኋል አይደለም? የሆነ ነገር ተፈጥሮ በመካከላቸው ተለያይተውናል ብለው ፖስት ካደረጉ በኋላ ብዙ ነገሮቿ ያሐዘን ነበር። አሁን ግን ተለያይተናል ብለው በይፋ ከተናገሩ በኋላ እሱ አንድን ፖስት በራሱ ፕሮፋይሉ ላይ ፖስት ካደረገ በኋላ መለያየታቸውን ከተናገረ በኋላ ጭራሽ ሃፒ ሆና ማለት ነው። በጣም ደስተኛ ሆና ቪዲዮችን እየሰራች ላይቭ ላይ ብዙዎችን ለማስተባበል እንዲሁ ደግሞ ድብቅ የሆነ ነገር እንዳለ ስትናገር እያየናለን። እውነተኛ የሆነ መለያየት ቢፈጠር በዚህ ልክ ፈን የሚያደርጋት ነገር አለ ብላችሁ ታስባላችሁ? አዶናይ በጣም ጥሩ ሰው ነው ለሷ ማለት ነው። እኔ እንጃ ለሷ በጣም ትልቅ የሆነ እድል ነው ከአዶናይ ጋር መሆን እንጂ በዚህ ልክ ፈን ያደርጋታል? እውነት ያስደስታታል ከሱ መለያየት? በእርግጠኝነት ከማን ጋይስ ይህንን በደንብ አስተውሉ። ነገ በደንብ ነው የሚገናኙት የትም። ትልቁ ጉዳይ ምን መሰላችሁ? የኢትዮጵያን ሕዝብ ትርታ አውቀዋል ማለት ነው እነዚህ ሰዎች። የምሬን ነው የምላችሁ፣ ሶሻል ሚዲያን አውቀዋል በቃ። ስለዚህ ማወዛገብ ስራቸው ሰው እውነት እኔ አንዳንድ ጊዜ እንደዚህ ባይሆን ደስ ባለኝ፣ ግን እንደዚህ በዚህ ልክ እየሆኑ ያሉት የኢትዮጵያን ሕዝብ ልብ ስለተረዱና ስለተገነዘቡ እንጂ በጭራሽ መለያየት የሚባለው ነገር አልመጣም። እቺ ዜማ የተባለችውን ሴት መሀል ላይ እየገባች ያለችውም ሰው መሀል ላይ እያስገባት ያለውም ዝም ብለን የኛ ጥርጣሬ እንጂ በእርግጠኝነት ነው ምላችሁ አዶናይ እና ጃኒ አልተለያዩም። ፕራንክ እያደረጉን አሉ የኢትዮጵያን ሕዝብ። ይህንን ያዝባለው ደግሞ አሁን ያሳያችሁ መረጃ ነው። ሌላ ነገር ምንም አላቀርብላችሁ። ኦሬዲ በጣም ብዙ የሚንቀሳቀሱ አሉ፣ ግን የኢትዮጵያን ሕዝብ ልብ ተረድተው ሕዝቡ አሁንም እንደሚጨውላቸው ስለሚያውቁ እያደረጉት እንጂ ጃኒና አዶናይ አልተለያዩም። ለምን አልክ ካላችሁኝ ያው አሁን ያሳያችሁ መረጃ በቂ ነው። ስለ እግር ኳስ ትንቢት የሚናገሩ ነቢያት ነን ባዮች በጣም ከቁጥር ይልቅ እየበዙ ነው ያሉትና ከአርሰናል ጋር ተያይዞ ከሌሎችም ጋር ተያይዞ ትንቢት የሚናገር በጣም በብዛት የምታውቁት ሰው አለ። እስኪ ምን እንዳለ ስሙት እና ያስቆጣው ነገር ደግሞ ተከታዮቹን ምንድን ነው? እና አንድም ቀን ከእግር ኳስ ጋር የተገናኘ ፕሮፌሲ ከእግር ኳስ ጋር የተገናኘ ትንቢት ሚስ አድርጌ አላቅም፣ ትንቢት ስቼ አላቅም። ነገር ግን ይህንን ቪዲዮ ለምታዩ ሰዎች በሙሉ አንድ የምነግራችሁ ነገር እኔ ከራሴ ቲክቶክ ላይ ካለው ከ370 ሺህ በላይ ፎሎወር ባለው ፔጅ እና ዩቲዩብ ላይ ፕሮፌት ሚራክል ተካ ከሚለው ውጭ የትኛውን ቻናል ተጠቅሜ የኔን ቪዲዮ አስተላልፌ አላቅም። ሁለተኛ ምንም አይነት የእግር ኳስ ውጤት መናገር የጀመርኩት አሁን አይደለም። የዛሬ 3 ዓመት በፊት ጀምሮ ዩቲዩብ ላይ ፈልጋችሁ ማግኘት ትችላላችሁ። ፕሪሚየር ሊግ ማን ይበላል፣ ቻምፒየንስ ሊግ ማን ይበላል የሚሉትን በሙሉ እየተናገርኩ ነው እዚህ ድረስ የመጣሁት። አንድም ቀን ትንቢት ስቼ አላቅም። ደሞመንት ትንቢት የሳትኩ ሰዓት አገልግሎቱን አቆማለሁ እና አንድም ቀን ከእግር ኳስ ጋር የተገናኘ ፕሮፌሲ ከእግር ኳስ ጋር የተገናኘ ትንቢት ሚስ አድርጌ አላቅም። በጣም የሚያሳዝነውና የሚያስደነግጠው ነብይ የተባሉ ሰዎች ስለ ኳስ ትንቢት ከ3 ዓመት ጀምሮ ጃብድነቱን እየተናገረ በጣም ብዙዎቻችሁ ስትቆጡ ስላስተዋልኩም ነው ኮሜንት ላይ ገብታችሁ ይቅር በለህ ስትሉ ምናምን ሰምቻለሁ፣ አንብቤያለሁ፣ አይቻለሁ። እና ዋይ ለምንድነው ይሄን እዚት እንደውም ቁጭ ብሎ ያጨበጭባል። ሄ አርሰናል በቃ ዋንጫ እንትን ሲቲ ዋንጫ ፒኤስጂ ምናምን እያለ ሲናገር ያጨበጭባል። ጋይስ በጣም ብዙዎቻችሁ የተቆጣችሁበትን ምክንያት እኔ አሁን የምናገረው ነው። መድረክ ላይ ቆመው ሃይማኖት ቦታ ላይ ወይም የሆነ የሚከተሉ ሰዎች መጥተው ስለ እግር ኳስ መናገር እዚህ አስፈላጊ ነው ወይ? አሁን ዛሬ ሌላ ነገር ልል አይደለም፣ እኔ ልተችም ፈልጌ ሳይሆን የምጠይቃችሁና የምንሰማም ጭምር ልብ ልንል የሚገባው ነገር እነሱ ቆመው የሚናገሩት ነገር መሆን ያለበት ስለሚያመልኩት አምላክ ነው። ተከታዮቹም የሚመጡት ስለ ኳስ ግምት ከሆነ እኮ ቤቲንግ መሄድ አለብን እኮ እንጂ ወደዛ መምጣት አያስፈልግም። እና የምናጨበጭብም ሰዎች ማንም ባይዘወይ አላያችሁም እንዴ?
ድመቷም ትገምት ነበር እኮ። እነዚህ ወፎችም ጭምር ባለፈው አርሰናል ከፒኤስጂ የሚያደርጉትን ጨዋታ ግምታቸውን አስቀምጠው ትክክለኛ አኪሬሲ ነው ያገኙት። ሶ ምንድነው መድረክ ላይ ወይም የሆነ ስታንድ ላይ ስትቆሙ መንፈሳዊ የሆነ ነገርን ሃይማኖታዊ የሆነ ነገርን ልታቀርቡ ወጣችሁ ስለ ኳስ ባታወሩ፣ እንደውም ተከታይ ጨምርላችሁ ታው አያስፈልግም። የምር እኔ የተኛውም ሃይማኖት ተከታይ ሆኑ ግን አስፈላጊነቱ አይታየኝም። ከ3 ዓመት ጀምሮ እየተናገርኩኝ መጥቻለሁ ብለ እንደ ጀብድ መናገር አስፈላጊ ነው? እስኪ ተከታዮችም ልብ በሉ። እዛ ጋር ሄዳችሁ ስትቀመጡ አስተያየት ስጡ። ቀርባችሁን ካላችሁ አስተያየት ስጡ። አያስፈልግም። በቃ ላይ ስለ ሃይማኖት፣ ስለ ጸሎት፣ ስለ ዱዓ ብንነጋገር እዛ ተሰብስበን እንጂ መሆን ያለበት ስለ ቁርአን፣ ስለ መጽሐፍ ቅዱስ በተሰበሰባችሁበት መነጋገር ያለብን እንጂ ስለ እግር ኳስ ተናግሮ ጀብድ ተብሎ የሚታጨበጭብ ህዝብ ፕሊዝ ልብ በሉ። ይሄንን ነገር አስፈላጊ አይመስለኝም። እና ደግሞ ሰሞኑን አንድ ሌላም መጥቷል ስለ አርሰናልና ስለ ፒኤስጂ ጨዋታ የተናገረው ግን የተናገረው ነገር ደግሞ ትንሽ እንትን አላለኝም። እስኪ ስሙት። ቆይ ሌላም ጭራሽ እንደ ትልቅ ነገር ተመልክቶ እንደ ተሞክሮ እያዩ እየመጡ ያሉበት ሁኔታ እየበዛ ነው ያለው። እንዴት አያችሁ? የእናንተን ሐሳብ እስኪ ንገሩኝ። እስኪ አዲስ የመጣው ደግሞ ስለ አርሰናልና ስለ ፒኤስጂ ምን እንዳለ። ፒኤስጂ የሚባለው ቡድን ዋንጫ ሲበላ ይቻላል። ብዙ ሰዎች የአርሰናልና የፒኤስጂን የዋንጫን ጨዋታ ውጤቱ እንድናገር ብዙ ሰዎች ኮሜንት ሴክሽን ላይ እየጻፋችሁኝ ነው። እኔም ዛሬ በፊታችሁ የመጣሁት ለአንድ ነገር ነው፣ ውጤቱን ለመናገርና ማን እንደሚያሸንፍ ለመናገር ነው። ፒኤስጂ የሚባለው ቡድን ከ2 ጎል በላይ ሲያገባ ይቻለው፣ አርሰናል የሚባለው ቡድን ግን 1 ጎል ሲያገባ ይቻለው እና ይህንን ውጤት በማስመልከት ዋንጫውን የሚበላው ፒኤስጂ የሚባለው ቡድን ነው። ሻምፒየንስ ሊግ የሚባለውን ጨዋታ ዋንጫውን የሚበላው ፒኤስጂ ነው። አርሰናል የሚባለው ቡድን 1 ጎል ያገባል፣ ፒኤስጂ የሚባለው ቡድን ከ1 ጎል በላይ ያገባል ብሎ ተናግሯል አይደለም ነብያችን? እሺ ስንት ለስንት ነው ጨዋታው ያለቀው? እዚህ ጋር አስቀምጡልኝ። ስንት ለስንት ነው ጨዋታው ያለቀው? ስንት ጎል ነው ያገባው ሁለቱም ክለብ? ይሄንን ሁላችንም የምናውቀው ነው። ስለዚህ አሁን እኔ እዛ ጋር ያለውን ነገር ፕሊዝ ብናቆም ብዬ የምናገረው ለምንድን ነው? መንፈሳዊ አስመስለው ሃይማኖታዊ አስመስለው ፕሊዝ ህዝቡን አንጀዝብ። የምር በቃ ልብ እንበል። እንደዚህ አይነት ነገሮች በቆመበት ህዝቡን የሚመጥኑ አይመስሉኝም። እዛ ጋር የሚቆመው ስለ ፈጣሪ ለመነጋገር አይደለም። ፕሊዝ ይህንን ህዝብ በጣም ብዙ ባንጫወት፣ ህዝብም ደግሞ ዝም ብላችሁ መንጠባጠቢያ አትሆኗል እዚህ ጋር ለሚቆሙና ይሄ ነገር ከሰሞኑን መነጋገሪያ ነው። ለማንኛውም የፒኤስጂ እና የአርሰናል ጨዋታ ስንት ለስንት ነው የተጠናቀቀው? ከዛ አርሰናል ስንት ጎል አገባ፣ ፒኤስጂ ስንት ጎል አገባ? ይሄንን ደግሞ መዝኑ። በዚህ መዝናችሁ ማወቅ ስለምትችሉም ጭምር ማለት ነው። ስለዚህ እኔም እንደዛ ወጥቼ ጨዋታውን እኔም ገምቻለሁ ፒኤስጂ 2-1 ያሸንፋል ብዬ ልክ አልነበርኩም። ልክ እንደሱ ነው ማለት ነው። ፕሊዝ የሃይማኖት ተቋማችንን ለዓላማው ብንጠቀም ለማለት ፈልጌ ነው ይሄንን ያነሳውላችሁ። የእናንተን ሐሳብ ማጋራት ትችላላችሁ። በጣም መነጋገሪያ የነበረችው ከሰሞኑን በሶሻል ሚዲያ ከቲክቶክ ተነስታ እንግዲህ ወደ ኢቢኤስ መድረክ እሁድን በኢቢኤስ መቅረብ የቻለች አንዲት ሴት ብዙዎችን አነጋግራለች። ለማንኛውም ምስጢሯ ምንድነው? ለምንድን ነው የሄደችው? ይቺ ሴትስ ማን ናት? እንኳን ደህና መጣሽ። እንዴት ነሽ? እባክሽ አረፍ በይ። አረፍ በይ። እንግዳስ በጣም ቆማ እንግዲህ እንግዳችን ወደ ስቱዲዮአችን መጥታለች። በቲክቶክ ነበረ ለመጀመሪያ ጊዜ ቪዲዮዋን ሰራችና ለኢቢኤስ ቴሌቪዥን አድርሱልኝ አለች። እኛም መልእክቱን ተቀበልንና ዛሬ በእሷ ጥያቄ መሰረት ወደ እናንተ ይዘናት መጥተናል። እንኳን ደህና መጣሽ። እንኳን ደህና ቆየሽ። አመሰግናለሁ። ደህና ነኝ፣ እግዚአብሔር ይመስገን። ቪዲዮሽ ደርሶናል። ስለደረሰ ነው ዛሬ የተገናኘነው። እዚህም የመጣሽውና እስቲ እንተዋወቅሽ። ህይወት ብርሃን ይባላለሁ። ያው እንደተናገርኩት ከአዲስ አበባ ዩኒቨርሲቲ በጆርናሊዝም ተመረቅኩኝ። 2018 ነው የተመረኩት። ከዛ በኋላ እዛ ላይ ቪዲዮ ተናግሬያለሁ። ቶሎ ነው ወደ ትዳር የገባሁት። 3 ልጆች ወልጃለሁ። የመጨረሻ ልጄ 6 ዓመት ነው። ኦልሬዲ ትምህርት ልጆችን ያስገብቻለሁ። ከዚህ በኋላ ደግሞ መስራት ፈልጋለሁ፣ በጆርናሊዝም መስራት ፈልጋለሁ እና በቃ ኢቢኤስ ሁሉ ጊዜ ሞክር ነበር። ሁሌ እዛ ባዋ ህንጻ ያላችሁም አያችሁ ስለነበረ ሞክር ነበርና ከዛ ስትለቁ ራሱ ልክ ቤተሰብ የለቀቀ አይነት ያህል ነው የተሰማኝና እዚህ እየፈለኩ መጣሁ። እየጠየቁ ነው እየመጣሁ ነበርና ከዛ እዚህ መጥቼ የዛ ባዋ ህንጻ ያቆይ ስለነበረ ጥባቃዎቹ
እዚህ ነው ኢቢኤስ አልኳቸው። አዎ ወይዘሮ ማክዳን ፈልጌ ነበር ስላቸው አሁን ወጣች አሉኝ። ከዛ በጣም አለቀስኩ። በቃ እንዴት የሆነ ቻንስ ያመለጠ አይነት ስሜት ነበር የተሰማኝ። ይሄ አነጋጋሪ የሆነው ቪዲዮ እቺን ሴት ማድነቅ ያለብን አንድ አቅጣጫ አለ። ከዛ ደግሞ ለምን የሚል ጥያቄ ማንሳት ያለብን አንዳንድ አቅጣጫዎች አሉ። በጣም ግን የሚያስገርመው እንግዲህ ይቺ ሴት አይ ቲንክ ከአንድ ሳምንት ወይም ከተወሰኑ ጊዜ በፊት አንድን ቪዲዮ ሰርታ በሶሻል ሚዲያ በራሷ አካውንት ፖስት ታደርጋለች ማለት ነው። ቪዲዮ ምን አይነት ነበረ? በኢቢኤስ መስራት እንደምትፈልግ ጆርናሊዝም ኦልሬዲ 2008 ዓ.ም እንደተመረቀች ከአዲስ አበባ ዩኒቨርሲቲ እና በዚህ መስራት እንደምትፈልግ እና መስራት የምትፈልገው ደግሞ ኢቢኤስ ላይ ነበረ ፍላጎቷ ማለት ነው። ሶ ይሄንን ቪዲዮ ብዙዎቻችሁ ፈልገን አተናል ብላችኋል። እኔ ቪዲዮን አግኝቻለሁ። ይሄ ነው ማለት ነው ቪዲዮን ሰርታ በራሷ በቲክቶክ አካውንት ፖስት ያደረገችውና ኢቢኤስ ተመልክተው ዛሬ የጠሯት ማለት ነው። ኢቢኤስ እንድታስቀጥሩኝ ይፈልጋለሁ። ህልሜ እንድታሳኩልኝ ይፈልጋለሁ። ይሄ ቪዲዮ ደረሳችሁ ሁላችሁ ኮፒ ሊንክ ሳታርጉ ሼር ሳታርጉ ኢቢኤስን ሜንሽን ሳታርጉ ኮሜንት ላይ እንዳታልፉት። በዚህ አጋጣሚ ደግሞ ትልልቅ ቲክቶከር የሆናችሁ ሜንሽን አረጋችኋለሁኝ፣ ታግ ማረግላችኋለሁኝ። እባካችሁ ስለምወዳችሁና ስለማከብራችሁ ነውና ሪፖስት ሳታደርጉ ኮሜንት ላይ ደግሞ ኢቢኤስን ሜንሽን ሳታርጉ እንዳታልፉኝ። እኔ ያው ስለራሴ ይሄ በቃ ለኢቢኤስ ሲቪ ነው እያስገባሁ ያለው ማለት ነው። በቃ ሁላችሁ እንድትተባበሩ ይፈልጋል። እንግዲህ በዚህ መልክ ሙሉ ቪዲዮዋ ኦልሬዲ ወደ 8 ደቂቃ ነውና በጣም ረጅም ቪዲዮ ነው የሰራችው። በቃ ቀጥታ ምንድነው ያለችው ቪዲዮ ላይ መግቢያ ላይ ገና ማለት ነው ኢቢኤስ እንድታስቀጥሩኝ እፈልጋለሁ የሚል ጥያቄ በጣም ደረቅ የሆነ ማለት ነው። ምን አይነት ድርቅና ነው እስክባል ድረስ ማለት ነው ብዙዎቻችን የተነጋገርንበት እቺ አይን ያወጣች አይነት እስከነል ድረስ ማለት ነው ተናግራ እንግዲህ ኤሁድን በኢቢኤስ ከሰሞኑን ቀርባለች። ያው እንድትመረጥም ጭምር ለምርጫም ጭምር ቁጥር ኦልሬዲ ተሰጥቷታል። በጣም በሚገርማችሁ መልክ ማለት ነው። እና ከዚህ ሴት በኋላ ብዙዎች እየመጡ እዛ መስራት እፈልጋለሁ ወይም የኢቢኤስ አንዱ አካል መሆን እፈልጋለሁ እኮ የሚሉ ሰዎች በጣም እየበዙ መጥተዋል። እንደ ቀልድ የተነሳ በሚመስል ማለት ነው። ግን የሷ ድፍረት በጣም 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 ብዙዎቻችን የተገረምንበት በጣም ደፋር ናት። የመጀመሪያው ሌላው ደግሞ ለህልም የሚከፈል መስዋዕትነትንም ጭምር አሳይታናለች። ጋይስ በቃ የመጨረሻው ልጅ ኦልሬዲ 6 ዓመት ሆኖታል። ስለዚህ ከዚህ በኋላ ምን መሆን አለብኝ? መስራት አለብኝ። መስራት የሚፈልገው ደግሞ ኢቢኤስ ነው። በኢቢኤስ ደግሞ መስራት የተኛውንም ነገር ብትሰጡኝ መስራት ይችላል ብላለች። እና ብቻም ሳይሆን ኢቢኤስም ጭምር ተደንቀውባታል። በምን ነው የተደነቁት? መድረክ እርጋታዋ ከዛ ብዙ እንዳስገርሟትና ሶሻል ሚዲያ አዲስ እንደሆነ ሰው አትመስልም የምን ነገር አንስተዋልና ሶሻል ሚዲያ ላይ ዝም ብላችሁ ድክ ድክ የምትሉት ለዚህ አይነት ቀን ይጠቅማልና በጣም በጣም የሚያስገርመው በቲክቶክ በሰረቻቸው በትንንሽ ቪዲዮዎች አማካኝነት ዛሬ እዚህ ቦታ እንግዲህ በጣም ተቀባይነት አግኝታ ብዙዎች ለህልሟ የከፈለችው ዋጋ ብዙዎችን ሲያነጋግር፣ ሌላው ደግሞ በጣም ብዙዎች የተነጋገሩበት ጉዳይ እንዴት አይነት አይን አውጣ ሴት ናት ብዙዎች ብለዋል። ሌሎች ደግሞ እኔም እፈልጋለሁ ከዚህ በኋላ ቪዲዮችን እየሰራው ቁጭ ላለው የሚሉ አይነት አሉ። ለማንኛውም ይህንን ጉዳይ እንዴት አያችሁ? ከኢትዮጵያ ፕራንክ ጋር ተያይዞ በጣም የሚያስደነግጡና የሚያሳዝኑ ቪዲዮችን አይቻለሁ። ግን ይሄ ቪዲዮ በልዩነት ልቤ ላይ በጣም በልዩነት ተሰምቶኛል። ይህን ቪዲዮ ስንቶቻችሁ አያችሁ? እስኪ እዩት። ምንድነው አንተ ቀልድ ነው ይመስልሽ? ተቃጠልኩኝ በእግዚአብሔር ምን ይሆን ግራት ያማል አዲስ ፎሎ በይ በእግዚአብሔር ውሃ አምጪልኝ። ወይኔ በፈጣሪ ተቃጠልኩ። አይዞሽ ቆይ ፎቶ አምጪልኝ። ውሃ ቶሎ በይ ወይኔ ተቃጠልኩ እናቴ። በቃ ወይኔ እግዚአብሔር አላዛር ምን ነክቶ ነው ማለት? ወይኔ ተቃጠልኩ ደረቴ። አረ እግዚአብሔር እንደዚህ አይደረግም እንዴ! ምን ተነጋግራችሁ ነው አሁን? ምን ቡና አፍልቼ ለሱ ነው ቡና ያፈላውለት እንትን ያለው ማለት በምን ተጋጭታችሁ ነው ብዬ ነው። ወይኔ እናቴ ተቃጠልኩ። እስቲ አይ በጣም ጎድቷት ከሆነ እኮ እንትን አለበት ሆስፒታል መሄድ አለበት። እጄን አይደለም እዚህ ጋር ደረቴን ነው እንዳለ እንትን ያለው። ምን አይነት ሰው ነው በእግዚአብሔር? ኧረ አላዛር እናት ግን የማይደረግ ነገር ነው ያደረገው።
በቃ ትንሱዬ አይዞሽ አይዞሽ። ትኩስ ነው ደግሞ በዛ ላይ አመጣሁለት። ዘይት ነገር እስቲ አምጪላትማ። ዘይት ነገር አዲስ ቶሎ በይ። ቆይ ዘይት ነገር አምጪላትማ። አይኔጥፋ ከማለትም ያለፈ በጣም የሚያሳዝን ፕራንክም ከሆነ ጋይስ እንደዚህ አይነት ነገሮች ፕሊዝ ድፍረትን ነው የሚያስተምሩት ወጣትን ትውልድን። እኔ እንጃ እኔ አንዳንድ ጊዜ በጣም ነው የሚያሳዝነው ስታለቅስ የነበረበት መንገድ ከዛ ቡናው መጥቶ እንዴት እንጥፋኛም ወይም ልጆችም እንደዚህ አይነት ነገር ይለማመዱ ይጥፉ ወይስ ቡና ተዘጋጅቶ የመጣውን በሰው ደረት ቀጥታ መጥፋት አይ ቲንክ ይቻላል? ፕራንክም ቢሆን እንደዚህ ቀላል ነው ወይ? እና በጣም የተጎዳች ይመስላል። እና አንዳንድ ጊዜ ፕሊዝ ይሄ ከትዳር መለያየትን እንደ ቀላል በቃ አልጋ ላይ ሄዶ መተኛትን ምናምን የምናሳያቸው ነገሮች አይ ቲንክ ጥሩ አይመስሉኝም። ይሄንን ቪዲዮ ካየሁኝ በኋላ ትንሽ እውነት ተነክቷል ውስጤ። ሆይ ለምን እንደዚህ ይደረጋል? አይቼዋለሁ ቪዲዮውን ብዙዎቻችሁም ያያችሁ ይመስለኛልና አንዳንዶቻችሁ ኧረ ግን ፕራንክ ነው ወይ ትሉ ነበር። አንዳንዶቻችሁ ከባድ እንደሆነ ስታነሱ ነበርና ትንሽ ጥሩ አይደለም። ፕሊዝ ከአላዛር ጋር ተያይዞ ከቅርብ ጊዜ ወዲህ የምትሰራቸው ነገሮች ጥሩም እንዳሉት ሁሉ በጣም አስቸጋሪ ለብዙዎቻችን ጥሩ ያልሆኑ ስራዎችንም እያየናለንና ፕሊዝ ይሄንን ልብ ብትሉ ለማለት እፈልጋለሁ። ከሰሞኑን በሶሻል ሚዲያ መነጋገሪያ የነበረው እኛ ደግሞ ትንሽ ከጤና እክልም ጋር ተያይዞ መድረስ ያልቻልንባቸው እኔ ነበሩና እነሱን ነገሮችን አጋሯችሁ ሌላ ቆንጆ በሆነ መረጃ ሊያስተምራችሁ እንዲሁ ደግሞ የሆነ ስህተት ሆኖ ያገኘነውን እንታረም ብለን ወደ እናንተ በአዲስ መረጃ እስክንገናኝ ሰላም ሁኑ። ይህ የእናንተ ሚዲያ አቦክ ሚዲያ ነው። ሰብስክራይብ አድርጋችሁ ቤተሰብ እንድትሆኑ ቪዲዮንም ሼር እንድታደርጉ ጠይቃችኋለሁ። ሰላም